የፍጻሜ ተፋላሚዎቹ ፖርቹጋል እና ስፔን። ሰላም ውድ ፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በአጫጭር እግር ኳሳዊ ጉዳዮችና በፕሮፋይል ነክ መረጃዎች ወደ እናንተ እየደረሰ ነው። እናንተም አብሮነታችሁ ላይክ፣ ኮሜንት እና ሼር በማድረግ አሳዩን። አሁን የፍጻሜ ተፋላሚዎቹን ፖርቹጋል እና ስፔን እንዳስሳለን። በአሊያንዝ አሬና ስታዲየም ነገ ምሽት 4 ሰዓት የሚደረገው የኔሽንስ ሊግ ፍጻሜ ጨዋታ ፖርቹጋልን ከስፔን አገናኝተዋል። የ2019 የኔሽንስ ሊግ አሸናፊዋ ፖርቹጋል በግማሽ ፍጻሜው ጀርመንን በማሸነፍ ለፍጻሜ በቅታለች። የግማሽ ፍጻሜውን ጨዋታ በፖርቹጋል ብሔራዊ ቴሌቪዥን ብቻ ከ4 ሚሊዮን በላይ ሰዎች መመልከታቸው ተሰምቷል። ይህም በ2025 በሀገሪቱ በርካቶች ያዩት ጨዋታ ሆኖ ተመዝግቧል። ይህን ጨዋታ ፖርቹጋል በ5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ እና ኮንሴሳኦ ግቦች ነው ጀርመንን 2-1 ያሸነፈችው። በዚህም የፖርቹጋል ብሔራዊ ቡድን ከፍተኛ ግብ አስቆጣሪው ሮናልዶ ለሀገሩ ያስቆጠረው የግብ ብዛት 137፣ በእግር ኳስ ሕይወቱ ያስቆጠራቸው ግብ ብዛቶች ደግሞ 937 አድርሶታል። እንዲሁም በኔሽንስ ሊግ ባደረጋቸው 8 ጨዋታዎች 7 ግቦችን አስቆጥሮ አንድ አመቻችቶ አቀብለዋል። ስፔን በበኩሏ በግማሽ ፍጻሜው ፈረንሳይን 5-4 አሸንፋ የደረሰች ሲሆን በ2023 የኔሽንስ ሊግ ዋንጫን ማንሳቷ ይታወሳል። ስፔናዊ ወጣት ኮከብ ላሚን ያማል በውድድር ዓመቱ በባርሴሎና ሲያስመለክት የነበረውን ድንቅ ብቃትም በኔሽንስ ሊግ ጨዋታ ደግሞታል። ያማል ሀገር ወደ ፍጻሜ ስታልፍ በጨዋታው ልዩነት በመፍጠር ኮከብ ተብሎ መመረጥ ችሏል። ከጨዋታው በኋላ በሰጠው አስተያየት ጥሩ ነገር ሜዳ ላይ መናገር መቻል ነው፣ ዋንጫውን ወደ ስፔን እንደምንወስደው ተስፋ አድርጋለሁ ብሏል። በስፔን ብሔራዊ ቡድን በኩል ላሚን ያማል፣ ፔድሪ፣ ጋቪ፣ ኒኮ ዊሊያምስ፣ ፋቢያን፣ ዳኒ አልሞ እንዲሁም ሌሎች ተጫዋቾች በፍጻሜው ይጠበቃሉ። በፖርቹጋል ብሔራዊ ቡድን በኩል ክርስቲያኖ ሮናልዶን ጨምሮ የመሃል ሜዳው ኮኮ ቪትናሃ፣ ኮንሴሳኦ፣ ብሩኖ ፈርናንዴዝ እና ጆአ ኔቬስ የመሳሰሉት ተጫዋቾች ተጠባቂ ናቸው። ከጨዋታው አስቀድሞ ጋዜጣዊ መግለጫ የሰጠው የ40 ዓመቱ ሮናልዶ ላሚን ያማልን አድንቋል። ላሚን ያማል ድንቅ ብቃቱን በተገቢ መንገድ እያሳየ የሚገኝ ተጫዋች ነው። በቀጣይም የተሻለ ብቃቱን እንዲያሳይ ተጨማሪ እድል ሊሰጠው ይገባል። ድንቅ ተሰጥኦ አለው፣ ነገር ግን ከጫና ልናርቀው ይገባል ብሏል። ሮናልዶ ስለ ባላንዶር ሲጠየቅም በግል የሚሰጡ ሽልማቶች ሁሉንም የሚያግባቡ አይደለም። የግል ሽልማቶች እምነታቸውን እያጡ ነው። እንደኔ ባላንዶር መሸለም ያለበት ቻምፒየንስ ሊግን የመሰለ ትልቅ ዋንጫ ላሸነፈ ነው በማለት ተናግሯል። የፖርቹጋልና የስፔን የኔሽንስ ሊግ የፍጻሜ ጨዋታ እሁድ ምሽት 4 ሰዓት ላይ ይካሄዳል።